ሰላም የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ሳምንታዊው የጉርሻ ዝግጅታችንን ይዘንላችሁ መተናል ማለት ነው። በዛሬው ዕለት ደግሞ ከክልላችን መዲና ከሐዋሳ ወጣ ብለን ይርጋለም ከተማ ላይ እንገኛለን ማለት ነው። በዛ ተገኝተን ደግሞ አንዳንድ ጥያቄዎችን ዞር እያለን ለጉርሻ ዝግጅታችን እናንተን ሊያስተምሩ ሊያዝናኑ እንዲሁም ቁም ነገር ሊያስጨብጡ የሚችሉ ጥያቄዎችን እየጠየቅን ቆይታ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው። ዝግጅቱ ጉርሻ። እኔ ሚካኤል ጋሞ ነኝ። የትም እንዳትሄዱ፣ አብራችሁን ቆዩ። የሲዳማ ክልል ባንዲራ ቀለሞቹን ንገረኝ። ስንት ቀለም አለው? ምን አይነት? 3 ነው። አረንጓዴ ነው፣ ሰማያዊ እና ቀይ። የሲዳማ ክልል ባንዲራ ቀለሞቹን ንገሩኝ። 3 ቀለሞች አሉት። የትኞቹ? አረንጓዴ፣ ቀይ፣ ሰማያዊ። አረንጓዴ ቡናማ አለ እንዴ? ቡናማ ብቻ። የሲዳማ ክልል ባንዲራ ቀለሞቹን ንገረኝ። ቀይ አለ፣ አረንጓዴ አለ፣ ከዛ ጥቁር ሰማያዊ አለ። መሀል ላይ አይደለም፣ ጠቆር ያለ ሰማያዊ ማለት ነው። ከዛ ደግሞ ኮከቦች አሉ። ኮከቦች። የሲዳማ ክልል ባንዲራ ቀለሞቹን እየፈለጉ ነው። ባንዲራ ለምን አይቻልም እያሉ። እሺ፣ ነጭ፣ ሰማያዊ፣ ቀይ መሰለኝ። ቀይ 3 ቀለም ነው አይደል? ከሶስቱ ቢያንስ 2 ነው። ነጭና ሰማያዊ። አዎ። የሲዳማ ክልል ባንዲራ ቀለሞችን ንገረኝ። የሲዳማ ክልል ባንዲራ ቀለሞቹ ስንት ናቸው? 3 የት? አረንጓዴ፣ ሰማያዊ እና ቀይ ነው። የሲዳማ ክልል ባንዲራ ቀለሙን ንገረኝ እስቲ። ምን አይነት ቀለም አለ? ሲዳማ ክልል ባንዲራ ቢጫ፣ ሰማያዊ አለው። የሲዳማ ባንዲራ ያው ቢጫ ሳይሆን ያው የሆነ እንደ አረንጓዴ መሰለ ነገር እና አረንጓዴ ነው። በቃ አረንጓዴ፣ ሰማያዊና ቀይ ነው ታችኛው። የሲዳማ ክልል ባንዲራ ቀለሞች ስንት ቀለም አለ? እስቲ ቀለም 3 ነው ያለው። አረንጓዴ፣ ሰማያዊና ነጭ። የሲዳማ ክልል ባንዲራ ቀለሞቹን ንገረኝ እስቲ። አረንጓዴ፣ ጥቁር አለው። የሲዳማ ክልል ባንዲራ ያለውም ቀይ። ድጋሚ ንገረኝ። አረንጓዴ፣ ቀይ፣ ሰማያዊ። የሲዳማ ክልል 3 ቀለሞች አሉት አይደል ባንዲራው? እስቲ እነዛ 3ቱ ቀለሞች ምን ናቸው? ሰማያዊ፣ ነጭና ቀይ ነው። ነጭ አለው አይደል እንዴ? ሰማያዊ፣ ቀይ፣ ጥቁር። የሲዳማ ክልል ባንዲራ 3 ቀለሞች አሉት አይደል? ምን ናቸው? ሰማያዊ፣ ቀይና ብጫ። ሰማያዊ፣ ብጫ፣ ቀይ። ሲዳማ ክልል ባንዲራ አረንጓዴ፣ ሰማያዊና ቀይ። የሲዳማ ክልል ባንዲራ ቀለሞቹን ትነግረኛል? የሲዳማ ክልል ባንዲራ ቀለሞች አረንጓዴ፣ ቀይ፣ ብጫ አለው። የሲዳማ ክልል ባንዲራ ሰማያዊ። ደግመህ ንገረኝ። ጥቁር ቡኒ። ሙሉውን ንገረኝ። አረንጓዴ፣ ሰማያዊና ጥቁር ቡኒ። ኢትዮጵያ ከአፍሪካ በየትኛው አቅጣጫ ነው የምትገኘው? እኔ ያው በኖርዝ ነው የሚመስለኝ። በአማርኛ አድርግልኝ። በኖርዝ በሰሜን ምዕራብ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? ኢትዮጵያ
በስተ ምራቅ ነው። በስተ ምስራቅ ኢትዮጵያ በአፍሪካ ሀገራት በየትኛው አቅጣጫ ነው የምትገኘው? 4 አቅጣጫዎች አሉ። ኢትዮጵያ ከአፍሪካ በየትኛው አቅጣጫ ነው የምትገኘው? ሳውዝ በአማርኛ ንገረኝ። በአማርኛ በደቡብ እርግጠኛ ነህ? ኢትዮጵያችን ሀገራችን የምትገኘው በደቡብ ነው? በስተምዕራብ እሺ፣ በጣም አመሰግናለሁ። ኢትዮጵያ በየትኛው አቅጣጫ ትገኛለች በአፍሪካ? ምስራቅ በምስራቅ አፍሪካ እና በአፍሪካ ቀንድ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ነው የምትገኘው? ኢስት አፍሪካ እንግሊዘኛ መሰለኝ። ምስራቃዊ ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? ኢትዮጵያ ከአፍሪካ በየትኛው አቅጣጫ ትገኛለች? ሰሜን። በሰሜን በኩል? አዎ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? ኢትዮጵያ በአፍሪካ በስተምዕራብ። እርግጠኛ ነኝ? እርግጠኛ። ለሁላችሁም እንግዳ ማይሆነው ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? 4 አቅጣጫዎች አሉ። ደቡብ፣ ሰሜን፣ ምስራቅ፣ ምዕራብ። አፍሪካ በስተምስራቅ። አዎ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ነው የምትገኘው? 4 አቅጣጫዎች አሉ አይደል? ከ4ቱ አቅጣጫዎች ኢትዮጵያ በአፍሪካ በየትኛው አቅጣጫ ነው የምትገኘው? በምስራቅ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? ኢትዮጵያ በአፍሪካ ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? ወደዚህ ምን ነበረ? ሰሜን ነው። ሰሜን ወደዚህ 4 አቅጣጫዎች አሉ ነው የምትገኝ ይመስለኛል። በአፍሪካ በሰሜን በኩል የምትገኝ? አዎ። ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች? እንደምታወቀው 4 አቅጣጫዎች አሉ። ከነዛ 4 አቅጣጫዎች መካከል ኢትዮጵያ በአፍሪካ በየትኛው አቅጣጫ ነው የምትገኝ? ኢትዮጵያ ምዕራብ በምዕራብ ነው። ኢትዮጵያ ቀጥለናል። የተወደዳችሁ ተመልካቾቻችን ዛሬ በይርጋለም ቆንጆ ቆይታ እያደረግን ነው። ተሳታፊዎቻችንም እንግዲህ በጣም እጅግ በሚያስገርም ሁኔታ እየተሳተፉልን ይገኛሉ። 1-2 ጥያቄዎች ይቀሩናል። አብረን እንከታተል። ተማሪዎች ናችሁ። ከፈተና ስትወጡ ነው ያገኘኋችሁና የርቀት መለኪያዎች አሉ አይደል? የርቀት መለኪያዎች ከነዛ ኪሎ ሜትር፣ ሜትር የምንላቸው ነገሮች አሉ። 1 ኪሎ ሜትር ስንት ሜትር ይመስላችኋል? 100 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር 1000 ሜትር 1 ኪሎ ሜትር። ተማሪ ነህ አይደል? 1 ኪሎ ሜትር ስንት ሜትር ነው? 100 1000 1 ኪሎ ሜትር ስንት ሜትር ይመስላል? 1 ኪሎ ሜትር 1000 ሜትር 1000 ሜትር 1000 ሜትር። እርግጠኛ ነህ? 1 ኪሎ ሜትር ስንት ሜትር ይመስላል? 1 ኪሎ ሜትር 10000 ሜትር። 1 ኪሎ ሜትር ስንት ሜትር ነው? 1 ኪሎ ሜትር ሲባል ስንት ሜትር? 1000 ሜትር አለ። የርቀት መለኪያዎች አሉና ኪሎ ሜትር እና ሜትር ይባላል የምታወቁ ማለት ነው። 1 ኪሎ ሜትር ስንት ሜትር ይመስላችኋል? እንዲሁ ስታስቡት 1000 ሜትር። 1000 ሜትር። በጣም ትክክል ተመልሷል። አመሰግናለሁ። የርቀት መለኪያዎች አሉ ኪሎ ሜትር እና ሜትር የምንላቸው። 1 ኪሎ ሜትር ስንት ሜትር ይመስላችኋል? 100 1000 ሞክሩ። እርግጠኛ ሁኑ። የሆነ ቁጥር ጥሩ። 1 ኪሎ ሜትር ስንት ሜትር ነው የሚሆነው? 1000 ሜትር 10000 ሜትር። የርቀት መለኪያዎችን ለምሳሌ በጣም የምታወቁ የርቀት መለኪያዎች አሉ ኪሎ ሜትር፣ ሜትር የምንላቸውና 1 ኪሎ ሜትር ስንት ሜትር ይመስላል? 1 ኪሎ ሜትር ይቅርታ፣ ሞክር። 1 ኪሎ ሜትር 1000 ሜትር። አዎ። የርቀት መለኪያዎች አሉ አይደል? ሜትር፣ ኪሎ ሜትር የምንላቸው። 1 ኪሎ ሜትር ስንት ሜትር ይመስላችኋል? 100 ያ ከሱ ጋር ተመሳሳይ የርቀት መለኪያዎች አሉ ሜትር፣ ኪሎ ሜትር የምንላቸው። 1 ኪሎ ሜትር ስንት ሜትር ይመስላል? 1000 ሜትር 1000 ሜትር። እርግጠኛ ናችሁ? 1000 ሜትር ነው። የሆነ የርቀት መለኪያ አለ
ኪሎ ሜትር እና ሜትር የምንላቸው 1 ኪሎ ሜትር ስንት ሜትር ይመስልሻል? 10 ሜትር? አዎ። እርግጠኛ ነሽ? 1 ኪሎ ሜትር 10 ሜትር ነው? አዎ። 1 ኪሎ ሜትር ስንት ሜትር ነው? 1 ኪሎ ሜትር 100 100? እሺ አንድ የመጨረሻ ጥያቄ ልጠይቃችሁ። የሲዳማ የጥንት ጀግኖች ቢያንስ 3ቱን ጥቀሱልኝ ከነዚህ። ወልደማኔል ዱባሌ መኮረጅ አይቻልም። እኔ ወልደማኔል ዱባሌ እና አሊቶ ይባኖ ታክሉ ይወጣ ሌላ አሊቶ ይባኖ ማን ይባላል? መኮራረጅ ምን አይቻልም። ሞክሩ። ወልደማኔል ዱባሌ ብለሃል እሱ ማን ነው? ፊቾ ፊሳ አንተ ነው እንግዲህ አንድ ምቀር አንተ ነህ። አንድ ቀርቶኛል። ምንድነው ማን ልበል? የሲዳማ የጥንት ጀግኖች እጀቶች ቢያንስ 3ቱን ጥቀስልኝ ከነዚህ። አሊቶ ይባኖ እና ወልደማኔል ከዛ አንድ ሞክራል። እምቢ አለ። ሁለቱን አስታውሳለሁ። አሊቶ ይባኖና ወልደማኔል ዱባሌ። ሌላስ? ከዛ እሺ የሲዳማ ጥንት ጀግኖች አባቶች አሉ አይደል? ጀቶች ከነዛ ቢያንስ 3ቱን ጥቀስልኝ። ወልደማኔል ዱባሌ፣ ፍሳ ፊቾላና አንድ አሊቶ ይዋኑ ጠርቶቸዋል። አሊቶ ይዋኑ ነው የማውቀው። ሌሎችን አታውቃቸው? ሌሎች በስም አላውቅም። ሴት ከሆነች ደግሞ ፉራ አለች፣ ሞቲቴ ፉራ። አንተ ወብዛ ቸግር። የሲዳማ የጥንት ጀግኖች እጀቶች ከዛ እስቲ ቢያንስ 3ቱን ጥራልኝ። ዲንገሞን ነው እኔ የማውቀው። ሌላ አያውቁም? ፉራ አለች። ሌላስ? አንዱ አፌ ላይ ጠፋብኝ። ለምሳሌ የሲዳማ ጥንት ጀግኖች ከዛ ውስጥ ቢያንስ 3ቱን ጥቀስልኝ እስቲ። የሲዳማ የጥንት ጀግኖች እጀቶች ማለት ተክሉ ይወጣ፣ ወልደማኔል ዱባሌ እና አንድ ሞክር። አንድ ነው የተራበውል የሲዳማ ጀግኖችን እጀቶች ከነሱ ውስጥ ቢያንስ 3ቱን ጥቀስልኝ እስቲ። የሲዳማ እጀቶ ለምሳሌ የትላልቆቹ የቀድሞ የጀግኖች የጥንት ወልደማኔል ዱባላ፣ ፊቾ ፊሳ፣ አንዱ ደግሞ የሲዳማ ጀግና በቃ ይብቃ። የሲዳማ የጥንት ጀግኖች አባቶች አሉ እጀቶች ከነዛ ቢያንስ 3ቱን ጥቀሽል። አሊቶ ይባኖ፣ ዱባሌ ዱጉና ነው እሱና ሌላው ደግሞ 3ኛ ጠፍቶብኛል። አሞክሪ። ለምሳሌ ፉራው ከሴቶች ማትረሳ ተረሳች። አንድ ሌላ በቃ አላቅም። የሲዳማ የጥንት ጀግኖች እጀቶች ቢያንስ 3ቱን ጥቀስልኝ። አንዱ ወልደማኔል ዱባሌ፣ አሊቶ ይባኖ፣ ሞክር። አሪፍ እየሄድክ ነው። አዱኛ ዱሙ በሲዳማ የጥንት ጀግኖች እጀቶች ቢያንስ 3ቱን ጥቀሱልኝ ከነሱ። አሊቶ ይባኖ አላውቅም። አንድ ማታቂ ወልደማኔል ዱባሌ። ሌላስ? ሌላ ማውቀው አታቂም አንቺ? የሲዳማ የጥንት ጀግኖች እጀቶችን ቢያንስ 3ቱን ጥቀስልኝ እስቲ።
ሶስቱን አሊቶ የዋኖ ወልደ አማኑኤል ዱባለ የሲዳማ የጥንት ጀግኖች እጀቶዎች ውስጥ ቢያንስ ሶስቱን ጥቀስልኝ። አሊቶ ሄዋኖ ወልደ አማኑኤል ዱባለና ሶስተኛ እኔ አንዱን ወልደ አማኑኤል ዱባለ እኔ እሱን የሞከርኩት ጨርሱት። የሲዳማ የጥንት ጀግኖች እጀቶዎች ከነዛ ውስጥ ቢያንስ ሶስት ጥቀሱልኝ። ሶስት አላውቅም እኔማ አሊቶ የዋኖ እሺ የሲዳማ የጥንት ጀግኖች አባቶች ስማቸውን ጥቀሱልኝ እስቲ እነማን አሉ? እጀቶች የጥንቶቹ ወልደ አማኑኤል ዱባለ ሞክሪ ፊሳ ፊቾ ለምሳሌ አንድ ልጥራለሽ ፉራ ሌላ አንቺ ተክሉ ዮታ የተወደዳችሁና የተከበራችሁ ተመልካቾቻችን በሲዳማ ክልል ውስጥ ከሚገኙ አንጋፋ የክልል ከተሞች መካከል አንዷ በሆነችው በይርጋለም ከተማ ተገኝተን ዛሬ በጉርሻ ፕሮግራማችን እናንተን ሊያዝናኑ ሊያስተምሩ እንዲሁም ቁም ነገር ሊያስጨብጡ የሚችሉ ጥያቄዎችን የጠየቅን ቆንጆ ቆይታ አድርገናል ማለት ነው። ካነሳናቸው ጥያቄዎችን መካከል የሲዳማ ክልል የቀድሞ ጀግኖች እጀቶችን አንስተናል ማለት ነው። እነዛም 3-4 ጥቀሱልን ብለን ከተሳታፊዎች ጋር ቆንጆ ቆይታ ያደረግንበት ነበረ። ሌላው ደግሞ የሲዳማ ክልል ባንዲራ በስንት ቀለሞች የተዋቀረ ነው የሚል ጥያቄም እንደ ጥያቄ አንስተናል። ተሳታፊዎችም ተሳትፈውበታል ማለት ነው። ይህም እንግዲህ የሲዳማ ክልል ባንዲራ በአረንጓዴ በሰማያዊና በቀይ የተዋቀረ ነው። በመሃል ደግሞ 3 ትናንሽ ኮከቦችና አንድ ትልቅ ኮከብ ያለበት ነው ማለት ነው። በዛ የተዋቀረ ባንዲራ ነው። ሌላው ደግሞ ኢትዮጵያ በአፍሪካ በየትኛው አቅጣጫ ትገኛለች የሚል ደግሞ ሌላኛው ጥያቄያችን ነበረ። ኢትዮጵያ በአፍሪካ አይጉር በስተ ምስራቅ በኩል እንደምትገኝ ትክክለኛው መልስ እሱ ነው ማለት ነው። ሌላኛው የርቀት መለኪያ የሆኑት ሜትርና ኪሎ ሜትርን ጠይቀናል። ሁለቱ ለምሳሌ 1 ኪሎ ሜትር ስንት ሜትር ይሆናል የሚል ጥያቄ ነበረ። 1 ኪሎ ሜትር ትክክለኛው መልሱ 1000 ሜትር ነው ማለት ነው። በቤታችሁ ሆናችሁ በጉርሻ ፕሮግራማችን ስትከታተሉን የነበራችሁት ሳምንታዊው የጉርሻ ዝግጅታችን ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ሳምንት በሌሎች ጥያቄዎች ሌላ ቦታ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ሰላም